ድሮ ያቀራረብ ስልት እንዲህ እያለን እዚህ ደርሰናል ምንፈራት ሰዓት ሆዳችን የምታበረን ሰዓት ደረሰች ባር ዛሬ በሙዚቃ ስንቴ ግን ተወዳለ ምን ባር ማለት ስንቴ አሁን ባር ሄዶ ምናምን አንድ ሁለት ሚል አምቦሃም ሊሆን ይችላል ለስላሳም ብቻ ከጓደኛ ጋር እንደዛ የሚያረክ ሰው ነው አልፎ ደስ ይላል አዎ ከጓደኞች ጋር ቁጭ ብለን ተጫውተን አውርተን ኳስም አይተን እንለያያለን ግን እኮ አንዳንድ ነገር በላት ዝናናለው እኮ ደስ ይላል አንዳንድ ነገር ልኩን ሳይስት ደስ ይላል እኔ አሁን በጣም ወደ ኋላ ሚሳረገው ጀመረ በፊት ካፌ ቁጭ ብለን ሻይ መጠጣት የሆነ ነገር መብላት አይገርም ብዙ ነገር ይሄ ከርቤ ከመለዋወጥ ጋር ይመጣው ነገር ይነጥቃል በቃ ልክ ነሽ ስራ መብዛት ይጨምራል ምናምን እኔ አሁን ድሮ ስራ ቦታ ከመሄዴ በላይ በጣም ኢንጆይ ማድረግ የነበረው ልክ ስራ ጨርሰን ስንወጣ እኔ ቃል ኪዳን መቅደስ ናፍቆትና ምን ነውና ማአት ምግብ ጥሬ ቁርጥ የምሬ ነው የምር ቡና እንጠጣለን ከዛ እንደዛ እናደርጋለን ከዛ ናፍቆት በጣም ጣፋጭ ነገር ተወዳጅ ከዛ ኬክ ይበላል ምናምንና ሁሉንም ነገር በነበረው ሰዓት ላይ ኢንጆይ ካላረከው በቃ ወደ ኋላ ላምጣ ብትሉ አንዳንድ ነገር አይመጣው ጀበና ቡና ለመጠጣት ሸሮቤልም ሼር የሚያደርገኝ ይመስለኛል በተለይ ኳስ የሚወድ ሰው ከሰው ጋር ሆኖ አል ኳስ ምታየው በዛ ሰበብ ትሄዳለህ ትገናኛለህ ደስ የሚል ነገርም አለው ተጫውተህ ምናምን የተለያየ አይነት በስንት ጊዜ አንዴ ለምትገናኙ የተለያየ ሐሳብ አብዲት ተደረገ ምታማውና ምተ ተጫውተህ ተበሻሽቀ ምናምን ትለያያለህ የነናፍቂ ሐሳብ ግን ምን መሰለ ወን ብሎ አሁን ለምሳሌ የሚሄዱት እንዳለ አራቱም ሴቶች ናቸው አሁን የጠራቻቸውና ወንድ ቢሆን እኮ ወንድ ካለ ፊት ለፊታቸው እንዴት ነው ቀስ ይላሉ እንደዚህ ነው የሚበሉት ሆን ብለው መሰለኝ በደንብ እንዲበሉ እንዲመቻቸው ታዛቢ ሰዓት ነው ስራው የሚፈጀው ረጅም ሰዓት ይፈጅና የኡነት እኩል ስሜት ላይ ነን ይርበናል ከዛ የሚታዘዘው ምግብ ላይ የምንጠግብ አይመስለንም በቃኛ እንትኖች ኢትዮጵያኖች አይናል ላይ የሚጠግባል ነው ፈረንጅ የሚለው ይለዋል ጨዋታ አነሳሽ አንተ ግን ጨዋታውን ሳትጀምረው ይሄ ነገር ከመብዛቱ የተነሳ የናፍቆት ባል ምን ይል ለመሰለ ሄሎ እናቴ ይላታል እናቴ አንቺ ወደ ቤትሽ ግቢ ሊያላጤስ ነው ነሽ እግዚአብሔር ምን አለሽ እላታለሁ ብሩክ የሚል ነገር በቃ የሷን ስልክ አይቼ ምን አለሽ ናፍቆት እላታለሁ አይ አንቺ ወደ ቤትሽ ተሰብሰቢ ሊያትጫውትልኝ ያላለች በጣም ሰዓቱን ከመውሰዳችን እና እኔ በጣም ኢንጆይ ያደረገው ነበር አክቹሊ እኔ ሰው ወዳለው የሚለው ልጅ በጣም እንትን ሼር ማድረግ ሰው በህይወት ያለ ሰው ወዳለው የሚለው የእውነት እኔ ሰው ወዳለው ደግሞ ይሄ ጓደኞቼን ማግኘት ከዛ በነገር ላይ ቴራፒም ነው ከጓደኞች ጋር ቁጭ ብለህ ሻይም ቢሆን ቡናም እየጠጣ ማውራት መነጋገር በሆነ ጊዜ አንድ ያን ነገር ማድረግ ግድ ነው በቃ ቴራፒ ነው የሆነች አንዶም አንዲት ሴት ነና ሊያ በጋራ ምናቃት ሴት እንዴ ባሎቻችሁን ከቤት አትጡ ምናምን ብላችሁ ንቃት አርጓቸው ይሄዱ ከጓደኞቻቸው ጋር ሻይ ይጠጡ ቴራፒ ነው የሆነውን ነገር ዛራክፎልሽ ጤነኛው ሰው ይመለስልሻል ምናምን ብላ ታወራ ነበርና ሰው ከጓደኞቹ ጋር የኔ ከሚለው ሰው ጋር ጥሩ ጊዜ ማሳለፍ ቡና መጠጣት ሐሳቡን ሼር ማድረግ ምናምን አለበት በቃ በደንብ በነገርሽ ላይ በደንብ ነው ይገልጽሽ እንደውም እኔ ይሄ አንዳንድ የጓደኝነት እንትን ላይ ሰብሳቢ የሚባል ሰው የለም እንደዛ ነው ይደጋሹ የለም የእውነት በእውነት አንቺ ካለሽ ሁሉም የሚመጣ ሰው ደግሞ ሁሉም ደስ ብሎት ምናምን ይቅርታ አንተ እንዳለው አማርኛ ግን ሰው ሲሰበሰብ የምወድ ሰው በጣም አግኝቻቸው ተጫዋች ሊያውም ሁለት ሰው ምናምን አይደለም ብዙ ሆነን ተንጫጭ ተበሻሽቀ እሱን እዚህ ፎግረ ነው በሱ ስቀን ከዛ አንቺ ከዛ እኔ ምናምን ደስ ይላል ብዙ ነገር ነው የሚያስረሳው በነገርሽ ላይ እኔ አሁን ቀደም ካልሽው ይሄ ከፍም ይያልነ ስንሄድ ቀናቶች ሲመጡ ምናምን የሚያስጠሉሽ ነገሮች ይበዛሉ እኔ ሁሌ የሚገባኝ የምሬ ነው የምልሽ በቃ የደስታ ምንጭ ሰው ነው በእውነት መቼም የማይሰለችሽ ከአንዳንድ ስሜቶች መቀየር ውጪ የምትሸሹ ነገር ከሌለ በስተቀር ሰው የደስታ ምንጭ ነው አሁን ቀደም ያልሽው ሐሳብ ላይ እድሜሽ ከፍ ይያል ሲት የሚያስጠላሽ ነገር የሚያስደስትሽ ነገር ትርጉም በፊት የሚያስደስትሽ ነገር ትርጉም ያጣብሽ በጣም አደረኩት ከዛ ስትይ መልስ የሌለው ነገር ግን ከሰው ጋር ስትሆኚ ምናምን በጣም የተለየ ነው እንደውም ይሄ የብዙ ወንዶች ባህሪ ይመስለኛል ናፍቂ ነገር ይመስለኛል ከውስጥ አዋቂ ነው የሰማሁት በፊት እነ ስንቴ በሚሰበሰቡበት ሰዓት በእነስንቴ አጠገብ መቀመጥ አይደለም ባጠገባቸው ራሱ አልፎ መሄድ ከባድ ነበር ይባላል እነስንቴ ጀማዎች በጣም ከባድ ናቸው ይባላል ምን ከመሆናቸው የተነሳ በጣም ሲተርባሉ ሰው ያስቀምጡ ማለት በጣም ይተርቡ ነበርና ጨዋታቸው ስቲል እኛ ቤት እንደተረፈ አቃለሁ በጣም ይተርቡ ነበር በሰው ሙድ ይዙ ነበር እንደውም አንድ ጊዜ የሆነ ወዳጃቸው ምናምን ብሎ የነገራችሁ የኔ ባል ታሪክ ነውና ባይ ብሩኬም እኮ የኛ ጀማ ባል በጣም ነው የሚወደው የኛን ጨዋታ ለምሳሌ ቲቪ ያለን አንድ ማረጊታቸው ይባላል በጣም ሚዚው ነው ሳገባ ጓደኛዬ ነው ነገር እና ሁለታችን ቁጭ ካልን እዛ ግቢ ውስጥ ክበብ እንትን ካፌ ያለ ምናምን ማንንም አያምነንም ማለት የምሬ ነው ልሽ በዲፓርትመንት ደረጃ ኃላፊ ጎራ ብሎ
ዝም ብሎ በሰማ ምናምን ሰላም ብሎን ምናምን ሁሉ ያልፍ ነበር። የሆነ ክፍተት ታገኛል ለጨዋታ እኮ ነው። ትናንት እንደዚሁ ይሳቃል፣ በቃ እንትና እንደዚሁ ይሳቃል ምናምንና እሷን ሰምተህ ነው አንተ የናፍቆትን ባለቤት ብሩክን ይሳቀው ሲሪየስ ብሩክ ተጫዋች ነው። አዎ እና አንቺም ታውቂው ሲሪየስ ሆኖ ነው እኔ ማውቀው ሲሪየስነቱ ሲጫወትም ግን እንደዛው ሲጫወት እንደውም በጣም የሚያዝናናኝ አይነት ነገር በቃ በተገኘው አጋጣሚ ሲያወራ ሰምቼ በጣም ምስቅ አይነት ይጫወታል። አጫወቱ እንደውም የሆነ ለየት ያሉ ነገሮች አሉት ብቻ እሱ ጋር የሚሆነው ግን እኔ ሚስቱን በትክክለኛ ነገር የሚተች ይሄን አታድርጊ ታደርጊያለሽ እንዴ አንቺ ናፍቆት እኮ እንደዚህ ያደርጋሽ ምናምን ካልኩኝ እንደቀልድ በጣም ቁም ነገር ያ ነገሩን ቀይር አልኩት። አንቺ እንድታደርጊያለሽ ይሄ ካንቺ እኔ አላቅሽም በዚህ አይነት ምናምን የሚል አይነት ሰው ነው የማውቀው። እንደተገናኘን አካባቢ በርግጥ ሊያ የምታውቀው ብሩክ እና አንተ የምታውቀው ብሩክ ይለያያል። ያው እኔ ብሩክ አይመጣልኝ አይ ነገር ጋር እየተደዋወሉ በጣም እስከሚሰለቸኝ ድረስ እንትን ይሉ ነበር። የድሮ ቀልድ እያነሱ ይስቁ ነበር። ኧረ በቃችሁ ምናምን ነው ነበር። እንደውም ባለፈው እንደውዬለት ብሩኬን በሆነ ጉዳይ ከረጅም ዓመታት በኋላ የደወልኩለት የሆነ ካቆምንበት የምንቀጥለው ነገር የለም እንዴነህ ምናምን ፎርማል ምናምን የለም። በቃ በፉገራ ነው የምትጀምሪው እና ብሩክ እኔ ቤት በጨዋታ ነው የምትጨርሺው። ኢቭን የጋራ እንደዚህ ቁም ነገረኛ እየተቆጣደግ አለምጣ እኔ ሌላ ሰው ፊት እኮ እንደ አይደለም ባይዘይ ናፍቆት በጣም ኮስታራ ናት ምናምን የሚሉ ሰዎች እኮ አዎ እንደዛ ነው ሰው አንቺ ስታቂኝስ አይደል የሆነ አብረሽ ማለት እንደዛ አይደለሽም። እኔ በጣም ሳይታለኝ እጫወታለሁ ምናምን አይ በቃ እቤት እንድመጣ አልፈልግም ማለት ነው። እኔ ሲሄድ በላም እጠጣለሁ ቡና ማፈላ እግር ቀንስ አይ ጓደኞቹን ሲያገኝ ባይዘው በጣም ነው የሚጫወተው ብሩክ። እኔም እንደሱ ነው ማውቀው። አሁን እኔ ጓደኞቹን ካላገኘ ግን ኮስታራ ነው እሱ ነው እኮ። አሁን ለምሳሌ አሁን ሊያንዳለችው ሰው እንደዛ ነው የሚመስለኝ። ለምሳሌ ኢቭን በምትኖሪበት አካባቢ ራሱ ሰፈር ላይ ምናምን ስቴጅ ሰላም ማቲ መሬት የምታይ ሲሪየስ ምናምን አክቹሊ እንደዛ ነው ሊሆን የሚችለው። መቼም ማታውቀው ነገር ሲሆን ከሆነ ነገር አትጀምርም በደንብ እንትን ሲል ይሄ ሶሻል ምናምን ሲሆን ግን ለምሳሌ ካምፋየርመንት ጠባሽን እኔ ለምሳሌ እኔ ምን እንደምታውቃለህ ለቅሶ ወንዶች ሞቱን አይደለም የምትወዱት የለቅሶን ከሆነ በኋላ ግን የለቅሶን ድባብ ትወዱታላችሁ። ካርታ ትጫወታላችሁ፣ ትስቃላችሁ ምናምንና እኔ ወንድሞቼን አሁንም አግብቼም ቢሆን የሆነ ሰው ለቅሶ ካለ ከሀዘኔታ በኋላ በቃ አትመጣም ማለት ምናምን ነው ብለው ይሄ የካርታ ላይ ጨዋታችሁ ምናምን እንደ ባህልም ሆነ መሰለኝ ረጅም ጊዜ በቃ ከተገናኛችሁ ጨዋታ አለ፣ ሳቅ አለ፣ ጊዜ ያልፋልና እኔ አሁን ላይ ራሱ ለቅሶ ቤትም እንደሱ አይነት ጊዜ እየጠፋ ድርስ እያልክ እየተመለስክ ምናምን ይመስለኛልና ወይኔ ጊዜ ብዙ ነገራችንን እንጠቀምዬ ጨዋታን ያነሳዋል። እውነት ነው። ምን ትዝ አለኝ መሰለህ አሁን ለምሳሌ እኔ ስንቴ ጋር ስመጣ ሌላ ሰው ነኝ። ከዛ ሰፈር ውስጥ ደግሞ የሚታወቅበት ማንነት ሌላ ነው። ስራ ቦታ ጋር ሰው ሌላ ነው። ግን ያ ነገር ሳስብ ሁላችንም ህይወት ውስጥ አለ። ግን ራሳችን ሆነን ሁሉም ቦታ ብንቀርብ ምን የሚፈጠር ራስን ያለ መሆን እኮ አይደለም እንደ ቦታው አይ አይደለም ቦታውንና እንትኑን መምሰል ነው። ለምሳሌ በጣም የቅርብ ጓደኛ የኔ የምትለው ሰው ፊት አክት የምታረገው ሮቤል፣ ስራ ቢሮ ስትመጣ አክት የሚያደርገው ሮቤል፣ ከዛ ደግሞ በጣም የማያውቃቸው ሰዎች ጋርና ለመጀመሪያ ጊዜ የምታገኘው እኔ ለምሳሌ ባይዘው ማለት ነው ለመጀመሪያ ጊዜ ያገኘኝ ሰው በጣም ዝምተኛ ነሽ ነው እና እንደውም አንዳንዴ ካልተከፈለሽ አታውሪም እንዴ እሱን ነገር ታዩና አንጀታችንን ረሃብ ሙርሙር አድርጎት ሄዶ ሰው ጋር ስትደርስ ላለመገመት ምክንያቱም ሰው የሚያየውን ነገር ነው ያ ነው የሚጠቀልና ጥግብ ምንም ሳንበላ እኔ ሆዴ እየጮኸ ሰዎች ትሪ በልተው ጨርሰው አይቻቃለሁ። ስለዚህ እንዳለችው ነው የምትሰጥበት ማንነትን የምትገልጽበት ቦታ እንደየሁኔታው ይለያያል። እንደምቾትህ ይለያያል። እንደምቾትሽም ይለያያል። እንደገና ደግሞ እንዳውዱ ሲሆን አሪፍ ነው። ለምሳሌ ቤት ያለህን ማንነት እዚያ አታመጣውም። አሁን እንደ ባል ስንኖር ሚስቶቻችንም እንደሚስት ሲሆኑ እኮ አሁን ባል ፊት የማይወራ ወሬ እነሱ እንደሚስት ሲገናኙ የሚያወሩት ብዙ ነው። ፈታ ብለው የሚጫወቱበት ማይሸማቀቁበት ምንም አሁን ያን ማንነት አናውቀውም። በተቃራኒው ደግሞ እኛም እዚህ ስራ ቦታ ስትመጣ ታውቁትም አይጠቅማል ላይገባንም ይችላል። ፎርማተር የምትወሩት ወሬ ላይጥመንም ይችላል። ላይጥመን ይችላል ማለት በቃ አይገባንም። የኛም ደግሞ ሌላ ነው። ሰፈር ስትሆን ሌላ ሰው ሆነ፣ ማህበራዊ ኑሮ ላይ ስትሆን ሌላ ሰው ሆነ፣ እንደገና ከጓደኞች ጋር ስትሆን ሌላ ሰው ሆነ። መሆንም አለበት። አንዳንዴ እኮ አስደንግጥ ሲል እንዴ ስለዚህ ያ ነገር ልክ የሆነ ነገር የሆነ ሰዓት ተነስቶ ኮስተር ብሎ ዶሮ ባርኮ ምናምን ሲያርድ የምታየው ሰውዬ እዛ በጣም ብዙ የሚያደርግ ነገር ግን አይገጥም። እሱ ነው ዶሮ ያርድልሽ፣ እሱ ነው በግ ያርድልሽ ምናምን ይባላል። እኔ ግን ምን አይነት ሰው ብሆን ወይ ደግሞ ምን አይነት ሰው እወዳለሁ መሰለሽ? በቃ ይሄ ሲምፕል የሆነ ሰው፣ ሁሉን ቦታ ላይ ልከኛ የሆነ ሰው፣ በጣም ለቤቱ ኃላፊነት የሚወስድ ታማኝ፣ ለትዳሩ የምሬ ነው የምልሽ። ከጓደኞቹ ጋር ሲሆን ሰው ወዳጅ፣ በሰው የሚወደድ አይ እሱ አይደለም እሱኛው ፓርት ሳይሆን በቃ አለ አይደል እንደዛ አይነት ሰው ደስ ይለኛል። ከሰው ጋር የሚሆን ነገር በጣም
ቁም ነገር አለው። ብቸኝነትን መውደድ ከራስ ጋር መሆን ምናምን መጥፎ ሆኖ ሳይሆን አይ እኔ ሰው አያስፈልገኝም ምናምን አንዳንድ ሰዎች በሰውም ከተጎዱ በኋላ እኔ ሰው አልፈልግም የሚሉ ሰዎች አሉ። ሰው ግን ስናድግ ትዳር፣ ልጅ፣ እድሜ፣ ጊዜ ምናምን ይቆናንሱብናል እንጂ እንደነበር ነው ብናረጅ በጣም እኮ ደስ የሚሉ ትስታዎች አሉ። በፊት ልጅ እያለሁኝ ካምፓስ ራሱ ገብቼ ካምፓስ አሁን ሮቤል ምን አይነት ሰው ነበር ብለህ ብትጠይቃቸው የሚነግሩህ በቃ ምንም አልናገር አልጋገር አላወራም። ግን አሁን እንኳን አትጋገር አሁን ይናገራል አይጋገር ምን አለ መሰለህ ስራ ልክ እንትን ስትል ስራ መስራት ስትጀምር ከሰው ጋር ስትግባባ ምናምን ያመለጠኝ ነገር ሁላ የመሰለኝ በጣም ይቆጨኛል። ያንን ነገር እንደዛው ሆኜ ማሳለፌ በጣም የተጎዳው እና ልክ እንዳልሆንኩ እንደሆነ በጣም ይሰማኛል። ማለት ከሰው ጋር ስትቀርብ ከሰው ጋር ጊዜ ስታሳልፍ ብዙ ሰውን ወደ ህይወት ስታመጣ ምናምን ደስተኛ ሰው ትሆናለህ እና ያ ጊዜ በጣም ይቆጨኛል። በጣም ይቆጨኛል። ስታረጅ ማን እንደምትሆን ታውቃለህ? ቅድም አቶ ቨርስ ወይዘሮ ላይ ተመልሶ እንኳን የዚህ ሳምንት የቤት ያፈራው እንግዳችን ሊያን ስታያት ሊያን ታውቃት ነበር በልጅነቷና በጣም ዝምተኛ ነበርሽ፣ እንደዚህ አንገትሽ ደፍተሽ ነበር ብትሄጂና አሁን ይሄ ሁሉ ማውራት መቻል ከየት ነው የመጣው አለቻትና ሁላችንም የሆነው ጊዜ ላይ የሆነ ነገር ሆነ። ይቅርታ አቋረጥኩሽ እንጂ ናፍቂ የሊያንም የሆነ ከውስጥ አዋቂ ነግረውኛል። ጎንደር ዩኒቨርሲቲ አብሯት የተማረ ሰው በጣም በቃ ከሰው ጋር ማትነጋገር ዝምተኛ ብቻዋን የነበረች ምናምንና ቅጽል ስሟን ራሱ ነግረውኝ ነበር። ሌላ ጊዜ ነግራችኋል። ማርያም እኔ ቅጽል ስሟ እንደነበረኝ ባይዘው ሳት ነግረን አንወጣም። ማነኛው ከፈቀደ በኋላ ደግሞ ከፈቀደች ነው ተናገራለሁ። ወሸም ወመሽ ምንድን ነበር? ወመሽ አይ ምን ፍቀጂልኝና አይደለም ፈቅደሽልኝ ሁሉ ጊዜ ጸጉሯን እቺ ከፊት ለፊት እንትን ትላለችና ግንባር ጌጡ ነበር ምንላት አሉ። ወይኔ እኔ ግንባር ጌጡን ማለት እግዚአብሔርን ዛሬ ሰማሁት። አይገርም? ግንባር ጌጡ ነበር ምንላት አሉ። አሁንም ከዚህ በኋላ ቤተሰቦች ግንባር ጌጡ ያላችሁ በርካታ ከካሜራ ጀርባ ካሉ ባለሙያዎቻችን ጋር ሆነን ወደ እናንተ ስናደርሳቸው የነበሩ ልዩ እናንተ እሁድን አንድ ላይ የምትወዱበትን ልክ በሙሉ ስብስብ አድርገን ወደ እናንተ ስናደርስበት የቆየ ነው። እሁድን አንድ ላይ አበቃ። ግን ከማብቃቱ በፊት አሁንም እናንተ ከኛ የምትጠብቁት ነገር አለ አይደል? ያቺኑ በላ ያቺኑ አይደለች ያንኑ ሙዚቃ አረ ያቺ ባይዘው የውበትና የእንትን ልክ ያቺ ነው። አየሽ ፌሚኒን ትላለክ ነው የለውበትም። ያንኑ ልበለው ማርክ ልበለው። ህመም ሲሆን እኮ ህመም ሲሆን ተሻለ እንዴ ከባድ በሽታ እኮ ነው ምናምን የጾታ እንትንማ አይ ሀገር በሴት አለች እንዴ? ያቺኑ ጥፍጥ ያለች ሙዚቃ ከእናንተ ጋር ተመልክተን አይተን ነው ሳምንት እንገናኛለን። ሳምንት ሳይበለን በጣም እንወዳችኋለን። መልካም ጊዜ